እኔ ለማወዛገብ ነው አይኩም ነገር ግን ሰዎችን ሰላማት በሉና የሚያስማማው ሰው በሽታኛል እኔ የለውበትን ተወይ ሉጣ መሰለኝ ለምን እንዴ ጎረቤት ምናምን አትቀበይ እንግድነት ቤት ምናምን ጎረቤት ምናምን አትቀበይ እንግድነት ቤት ውስጥ ምናምን ለምን አልቀበልም ታዲያ አትቀበይ ሰላም እንዳትይ በክርስቶስ ተደማይ ነው ሰላምታ ማቅረብ ምናምን አይቻልም አንድ ሁለተኛ ሰላምታ ብቻ አይደለም ነገር ከዛ ሰለች በቃ ቤትሽ ደግሞ እንዳትቀበይ ምን ይሻላል? የትኛው መጽሐፍ ቅዱስ ላይ ነው እንደዛ የሚለው? የጆባ የኦርቶዶክስ ስለ ጆባ ነው አሁን አይመለከተኝም፣ ግን መጽሐፍ ቅዱስ በብዙ አይነት እኮ እንትን ይላል። የኦርቶዶክስ ያሉሽ እኮ የኦርቶዶክስ ጭራሽ እንዳትይ ነው የሚለሽ። ምን ያለሽ? ከፎይ ጋር አወራችሁም እንዴ? ከፎይ ጋር ወጣችሁ? እኔ ፎይ ይላሉ ማን እንደ እስኪ ጥሪው እስኪ እኔ ድፍረቱ ካለው ነው ይጋስ አይ እሱ ምን የሚኮ ድፍረት ምናምን ሳይሆን በእውቀት ነው እንጂ የምታወሩት ከድፍረት አንፃር ምናምን አይደለም። እውቀት የለውም እኮ ነው የምልሽ። አሁን እኔ ፊት የመቆም እውቀት እኮ የለውም እኮ እኔ የምልሽ ክርስቶስ ግን አምላክ ነው እንዴ? በጣም ነው እንዴ? ወንድ ልጅ ይመለካል? ምን ይመለካል? ወንድ ልጅ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ወንድ ልጅ ታመልኪያለሽ? ይኸውልህ እኔ አሁን ብናወራ ከእውቀት አንፃር አላወራህም። ገባህ አይደለ? አሁን እንደዚህ አይነት ወሬዎች የሚወራው የሳምበዴ ያስገብተህ እንደዚህ ሳይሆን በትክክል እውቀቱ ካለው መጽሐፍ ቅዱስንም በደንብ ከሚያውቅ አንተም አንብበዋል ታውቀዋለህ። አዳምጠኝ። አንተ አንብበዋል ታውቀዋለህ አይደለ? ስለ ቁርአን እሺ ንገሪያቸው። ያው በቃ ለመምህሮች አንዴ አድርሽላቸው መልእክት። ያው ይሄ ልጅ በይና አድርሽላቸው። እንዴ ያው ኢብራሂም ነው ስምክ አይደለ? እስቲ እኔ እቺ ካላቀም አክቹአሊ ኢብራሂም 300 ምናምን ሺህ ፎሎወር አለክ። ለመምህሮች አድርሽ። አንተ አሁን ማለት ነው በጣም ከሚያውቅ ሰው ጋር ነው እንጂ እንዲህ ሳምበሪን እያስገባክ እንደዚህ ታውቂያለሽ ምናምን ማለት አግባብ አይደለም እኮ። የለም እኮ ነው ልታስተምረኝም ከፈለክ ከማን ጋር ልወያይ ታዲያ? ነው አሁን የሚወያየኝ አጣው ነው። አሁን በቃ ማንም እኔ ይፈሩኛል። ኧረ ማንም ሊወያየ ካንደ አንተ ማን ነህ? ሃይማ አንተ እኮ ልክ ቁርአንን እንዳወቀው ማለት አንተ ቁርአንን እንደምታውቀው ማለት ነው። መጽሐፍ ቅዱስንም በስነ ስርዓት የሚያውቅ ብዙ ሰው አለ። አሁን ለምሳሌ እስቲ እሺ ጥሪያችሁ ያው መልእክት አድርሽላችሁ። ያው አንቺን ከሰሙሽ እፎይን አግኝተው ነበር እያሉኝ ነው። አላውቀውም ነው ያልከኝ አንተ ግን አላውቀውም አላልኩሽ። እውቀት የለውም ነው ያልኩሽ። አውቀዋለሁ እውቀት የለውም ከምን አንፃር? ሁለታችሁም እኮ የምታወሩት ከእንትን ነው አይደለ? እሱም መጽሐፍ ቅዱስን ወክሎ ቁርአኑን አውቃለሁ ይላል። አንተም ደግሞ ቁርአንንም አውቃለሁ ያንንም አውቃለሁ ትላላችሁ። ወይ መልእክት ተናገሪ አለዛ ደግሞ ሌላ አውራሽ የምታውቂው ነገር መልእክት አድርሽላቸው ለመውጣት ከብዶሽ ነው? ኖ አይደለም። ለምን ወጣለሁ? እሺ ይኸውልሽ ኢየሱስ ክርስቶስ ወንድ ልጅ መሆኑን ታምኛለሽ? በስምንተኛው ቀን መገረዙ ታውቂያለሽ? እሺ በስምንተኛው ቀን የተገረዘው አካል ይመለካል ወይስ አይመለክም? እልከ ኢብራሂም እኔ አሁን እንደዚህ ጥቃቅን ጥያቄዎችን እየጠየቀኝ ልመልስልህ አልችልም። ከእውቀት አንፃር ስለማልመልስልህ ይኸውልህ ሌላ እንትን በል እሺ። ይቅርታ አምላክሽን እኮ አይመለክም። ለወጣ ነው። ሰላሙን አመሰግናለሁ። ሰላሙን አባቴ። ኧረ ጥቃቅንማ አትበይ እንደዚህ እንዴ። እኛ ቢያንስ የምናከብረው ነብያችን ነው። እሺ ያርግልህ። ሪከርድ አደረክ? ጨረስክ? ልውጣልህ? አይ ሄደች። እሺ በጣም ያሳዝናል። እሺ ጋይስ የለቀኩት ቪዲዮ አለ። ቪዲዮውን ሁላችሁም እየገባችሁ ሼር አድርጉ፣ ኮፒ ሊንክም አድርጉልኝ። ከፈለጋችሁ ኮፒ ሊንክም አድርጉት። እሺ በጣም ሰርፕራይዝ ነው ዛሬ። ሰርፕራይዙ እስቲ አቅርቡላቸው። እሺ ጀማው እስቲ ስንት ደረሰ? አረ 92 ኮሜንት ብቻ ነው ያለው ጋይስ 92። አረ ቢራ አትጠጣ ስንት ነው ነገር ሰው አይ እንትን ነው
92 ኮሜንት ብቻ ነው ያለው ጋይስ። ቪዲዮ ለቅቅ ያለው 92 ኮሜንት እና 92 ኮሜንት ደግሞ ነውር ነው አይደለም። እንትን አድርጉት እሺ። አጀማ አዲስ ቪዲዮ ለቅቅ ያለው እና የለቀኩት ቪዲዮ ትንሽ ተስቁበታላችሁ። እንደገና በዛ ላይ ሂዱና ኮፒ ሊንክ አድርጉ፣ ሪፖስትም አድርጉልኝ። እሺ ሪፖስት አድርጉልኝ። ሪፖስት ብቻ አይደለም ደግሞ የምታደርጉልኝ። ከዛ ደግሞ ምን ታደርጋላችሁ መሰላችሁ? ታፍታፍ እንኳን እዚህ ነው የምታደርጉት። ቆይ እዚህ ነው ታፍታፍ የምታደርጉት። ሌላ ምን ነው የምታደርጉት? ሼር አድርጉ። እሺ ሼር። እስቲ ክርስቲያኖች መልስ የለውም የምትሉ ክርስቲያኖች ኑ ግቡ። እስቲ መግባት የሚፈልግ ክርስቲያን ቁጥር ያሳየኝ እስቲ። እስኪ ቁጥር አሳዩ እስቲ። ቆይ ከእናንተ በፊት አንድ ጊዜ ተናነቀኝ። አራማና ብራዘር እንደዚህ ነው የተናነቀ ወይስ እንዴት ነው የተናነቀ? እንደዚህ አራታ ፒስ ነው እንዴ ለማኒ በያ አለን አማኖ ፒስ ነው አለን። ያራዲ ልጅ ሁሉ ሰላም አለን ተበድለን ምቾታችን አንቆ ዘይታተን በቂቤ እየበላን ነው አባቴ። አረዋት ማለት ነው የኑግ ነው የኑግ አረ የኑግ ቅቤ ነው ትላለህ። ሸኖ ቅቤ ሸኖ ለጋ ወሽ ጾም ሄዱ አይ ማን እሺ ይመች እና አንዴ ዝም ብለን የሆነ ሸኖ ነገር እንሞካከር አካባቢ ይላታቅ ሸኖ ቤት ምናምን ሄደህ ብትመለስ ማለት ሸኖ ስትል ሸኖ ቤት ሄደህ ብትመለስ ሸኖ ቤት ሄደህ ምናምን ብትመለስ ምግብ በዛው ታጥታጣብ ትበላለህ። ሸኖ ቤት አራት ሲቶናል በይሳት ስለ ሸኖ ጀካ ሸኖ ነገር እኮ ነው ሸኖ ቤት አው ሸኖ ምናምን ስትል ነው አጋጣሚ ትዝ አለኝ። ሸኖ ቤት ምናምን ብትሄድ በዛው ምግብ ምናምን ትበላለህ ቀጥታ ከሸኖ ቤት እንደወጣ ያ ሸኖ ትቢ አረ ሸኖ ትቢ አንተ ስለ ሸኖ ትቢ ምን ሆነ ነው? አረ ሸኖ ትቢ ኤክስ ማድረግ ነው ይሳት አይ ቁም ነገር እኮ ነው እየጠየቅኩ ያለሁት ማን እንዴ? አረ ቀለል አድርጊው ምን እሺ እስኪ ታብታብ አድርጉ ኤቭሪባዲ እስኪ ነካ አድርጉት እስኪ አራዳጆች ሪፓክ ምናምን ሪፖስት ምናምን እንዲያደርጉልህ ከኔ ጋር ካላወራ አይሰሙም። እኔ ጀለሶች እዛ 568 ሰው አለ። መጀመሪያ አውራኝና ቀር ነው ምናምን ስትል እንዴ ትቀልዳለህ እንዴ ትቀልዳለህ። ሃኒ ሰላም ብያለሁ። እንዴት ነሽ? ካሜራውን ተረጋጋ ትንሽ እንትን ብሏል ብዥ ብሏል። ይሄ ብላክ ኤንድ ዋይት ቲቪ መስሏል። እሺ እኔ የምለው ከታች እንዳው ባዝሊን ቀብተሽ ሆነ ወይ ይሉሻል። ኢየሱስ አምላክ ነው ሃኒ ወይኔ ምን ጉድ ነው እንታምን ኢየሱስ አምላክ አዎ ማስረጃ ይኖር ነው ሰውም አምላክም እሺ ሰውም አምላክም ለሚለው ማስረጃ ይኖር። እሺ ተይ በቃ ማርያም የወለደችው አምላክን ነው ሃኒ ማርያም የወለደችው አምላክን ነው። ማርያም ያልወለደችው አምላክ ሳለ ከወለደችው ውጪ ሌላ ያልወለደች ያልወለደችው አምላክ አለ። ያልወለደችው ሌላ አምላክ አለ። ምን ማለት ነው? ያልወለደችው ገና ያልተወለደ ማለት ነው። ያልተወለደ አምላክ አለ። ከዚህ በኋላ የሚመጣ የሚወለድ የለም። እሺ አብ ተወልዷል። እግዚአብሔር አብ አይ ወልድ። ስለዚህ እግዚአብሔር አብ ያልተወለደ አምላክ ነው አይደል? አዎ። ስለዚህ አንድ የተወለደ አምላክ የነበረ አንድ ያልተወለደ አንድ የተወለደ ሁለት አምላክ ነው ያለው ወይስ አንዱ አምላክ ነው የተወለደው? ራሱን አብ ተወልዷል። ምን ያስጨነቀኝ? አይ አልተወለደም።
ስለዚህ አንድ የተወለደ አምላክ አለ፣ አንድ ያልተወለደ ሁለት አምላክ ነው ያለው ማለት ነው አይደለም? ስለዚህ አንዱ አምላክ ነው የተወለደው ራሱ አብ ተወልዷል። አብ ተወልዷል። አብ ተወልዷል አልተወለደም። ስለዚህ ለዚህ ነው ሁለት አምላክ ነው። መንፈስ ቅዱስም ነበረ። ኖ የተወለደው ነው የጠየቀው። የተወለደው ይሄ ማስረዳት አልችልም ብላችሁ አብ አልተወለደማ አይደለ? ያስማማል እኮ አብ አልተወለደም አይደለ? አልተወለደም ሳይሆን ልጁን እንዴት ላስረዳ እኮ አይገባም እኮ ማለት ስለዚህ እኮ ነው አይገባም። በጣም አስቸጋሪ ነው። እንዴት ሊገባ ይችላል? ምክንያቱም አሁን ለምሳሌ አብ አልተሰቀለም፣ ወልድ ግን ተሰቅሏል። ስለዚህ አንድ የተሰቀለ አምላክ አለ፣ አንድ ያልተሰቀለ አምላክ አለ። አንድ ይሞት። እሺ አብ ተሰቅሏል አብ ላንቺ አዳም ሲል ተሰቅሏል። ሄሎ እሺ ወንድ ልጅ ይመለካል። ወንድ ልጅ ይመለካል። ወንድ ልጅ ማለት ፍጡር ወንድ ልጅ ይመለካል ማለት ግልጽ አይደለም። ፍጡርና በስምንተኛው ቀን የተገረዘ ወንድ ልጅ ይመለካል። ኢየሱስ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትያለሻል። ወንድ ልጅ ከዛ ሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ ደግሞ ሊገርዙትም 8 ቀን በሞላው ጊዜ ሳይረገዝ በማዕፀን እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። ስለዚህ ያ ወንድ ልጅ ተገርዟል። ምን ይሻላል? ይሄ የተገረዘው አካል ይመለካል? ለሃኒ አልገባኝም። ኢየሱስ ወንድ ልጅ ነው፣ ተገርዟል በመጽሐፍ ቅዱስ መሰረት። ስለዚህ ኢየሱስ ወንድ ልጅ የሆነ የተገረዘ ከሆነ ይመለካል ወይስ አይመለክም? እንዴት ነው የሚሻለው ነገር? እንዴት ነው የምናደርገው? የተገረዘ ወንድ ልጅ ይመለካል? የተገረዘ ወንድ ልጅ ነው ይላል መጽሐፉ ስለ ኢየሱስ ሲናገር። ምን ይሻላል? እንዳንቺ አካል ያለው ማለት ነው። ያውም ደግሞ የወንድ ልጅ አካል ነው እሱ ደግሞ ያለው። ያ የወንድ ልጅ አካሉ ይመለካል? አመልኪያለሽ? አይ ግልጽ አይደለም። በቃ ኢየሱስ ወንድ ልጅ አይደለም። ተረዳውክም ሃኒ ኢየሱስ ወንድ ልጅ አይደለም። ትቃወሚያለሽ ወንድ ልጅ መሆኑ? አልቃወምም። ወንድ ልጅ ደግሞ የሚገረዝ አካል አለው አይደለ? እንደ ማንኛውም ወንድ እና እሱ ይመለካል የኢየሱስ ምኑ ግዝረቱ ነው መገረዙ ነው አምልኮት የሚሆነው ወይስ ፍጥራቱ ነው? ያ የተገረዘው ቦታ ይመለካል። የተገረዘችዋ ቦታዋ ትመለካለች። ስለዚህ ኢየሱስ አይመለክም ማለት ነው። ምክንያቱም አንቺ ስታስቢው ማለት ነው እንደው አእምሮሽ ራሱ ይቀበልሻል። አምላክ ወንድ ልጅ ሆኖ ቆሞ ሲሸና ቁጭ ብሎ ሲሸና ምናምን ይሄ አሁን አምላክ ነው ማለት እንዴት ነው? አረ እዚህ የሚባል ነገር የለም። ወይ ልዝጋው
ከሌለ ከሆስቴል ልቀጥል ነው። እሺ አስገባ ሀሴት ሀሴት አለች ሀሴት ክርስቲያን ብቻ ነው የፈለኩት ሙስሊም ቁጥር አታሳይ ዳማ አልይ ለምን ነው የምታሳይኛው ምን ላድርገው የሀሴት ወንድም ነኝ የሀሴት ወንድም እንዴት ነው ሰላም እንዴት ናችሁ? አለን ኢየሱስ አምላክ ነው ማስረጃ ተሰጠናል። አይሰማም ድምጼ? ይሰማል። ኢየሱስ አምላክ ነው ማስረጃ ተሰጠናል። ለኢየሱስ አምላክ ነው የሚሆን አንድ ማስረጃ ካለ የአንተ ድምጽ ወደ እኔ ተቆራረጠ። የአንተ ድምጽ ደግሞ ወደ እኔ ኖርማል ነው። እሺ ኢየሱስ አምላክ ለመሆኑ አንድ ማስረጃ አለ? በቃ የሀሴት ወንድም በኋላ ትገባለሽ። ከታች ያለው ማን ነህ? ቁጨማ እባላለሁ። ቁጨማ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ኢየሱስ አምላክ ለመሆኑ ማስረጃ ይኖር ይሆን? አዎ በጣም ብዙ አለ። እኔ ሰለቸኝ መስጠት ማስረጃ ራሱ በጣም ስልችት አለኝ። ምን ልስጥህ? እስቲ እኔን ይሰልቸኝ ግድ የለም። እስቲ አንተ ሰጠኝ እኔን ይሰልቸኝ። እስቲ አንድ ጥቅስ ስጠኝ። እሺ ግን ከዛ በፊት አንዴ አሮን ካላክ ማስገባት አይቻልም። ፕራይቬት ነው አካውንት። እሺ አሮን ላክ። እሺ ቀጥል። ና ተመለስ። ላወርድ ነው ወደዚህ። ከዚህ በኋላ ወደ ውስጥ እንዳገባሽ ወደ ውስጥ ተወርድ አይደለም ምንም ኤክስኪውዝ የለውም። ትወርዳለህ። ቀጥለሽ አሁን አይደለም ገስት ሲላክ አሁን ገስት ስልክልህ ፎሎ አድርግ የግድ ይላል። ለዛም ፎሎ አድርጌሃለሁ። ፎሎ ማድረግ ስለማለት ነው። ኬርስ አይ ዶንት ኬር አሁን ኢየሱስ አምላክ ለመሆኑ ማስረጃ አስተም። እሺ ግን ከዛ በፊት አምላክ ነው ምንም ከዛ በፊት ከዚህ በኋላ ከዚህ ወዲህ ምናምን የለም። እኔ ያው ከረሴ ዞር አለ እንደዚህ ዞር አለ። ኢየሱስ አምላክ ነው አይደል? ኢየሱስ አምላክ ምን እንደሆነማ እናንተም ራሱ ታውቃላችሁ። ምክንያቱም ያላችሁ ኢየሱስ የቱ ጋር ነው አምላክ ነው? የቱ ጋር አጥቆኝ እናቴ የተማሪ አይደለም። ምላስሽ ላይ መቆሙ ለመሰለሽ ያለ ማስረጃ የሚያወራ ስለዚህ የቱ ጋር ነው ኢየሱስ አምላክ? እኮ ሺህ ዓመት እንዳታወሪ እኮ አንድ ሰከንድ ኢየሱስ አምላክ መሆኑን እኮ እንድትነግሪኝ እኮ ከዛ ሺህ ዓመት ታወሪያለሽ። ችግር የለውም። ኢየሱስ አምላክ ነው። የኔም ያንተም አምላክ ነው። ለምሳሌ በቁርአኑ ላይ አላህ 99 ስሞች አሉት አይደለ? ማስረጃ ባይብል ላይ ጋይስ፣ ባይብል ላይ ነው ማስረጃ። አያት ቁርአን ላይ ይላልስ ባይብል ላይ ዘግተናል። ይኸው ባይብል ላይ ተከድኗል። እንደዚህ ይከደናል ባይብል። ምክንያቱም መረጃ ስለሌለ አሁን አለ ማስረጃ። እፎ ያስተማረ ካርል እፎ ያስተማረ አይበቃ። ኦኬ አንተ ማስረጃ የለም። እሱማ ተው ነው ጋር ይልነው። ይኸው ሴቶች ቀሚስ ድብቅ ብለው የሚቀመጡ ማለት አሁን እኔ ማስረጃ ነኝ ብራዘር። ስለዚህ አሁን እሙዬ ከብዷታል። ወደ ቃል በቃል ብለህ ከእንትን ከማለት ከሱላት አሁን በቃ ማስረጃ የለህም ኢየሱስ አምላክ ለመሆኑ ትንሽ ተማርከሱ። እስቲ ስለ አላህ እስቲ አንተ 5 ደቂቃ አስተምር እስቲ። ማስረጃ የላቸውም ጋይስ። በቃ እናመሰግናለን። የራስዬ በአምላክ ማፈር እንደዚህ ነው ብላችሁ ልብ አድርጉ። ምክንያቱም የምጠይቀውን ጥያቄ ታውቃላችሁ። 700 ምናምን ሰዎች በደንብ ታውቃላችሁ ምን እንደምጠይቅ። ስለዚህ ማስረጃ አላችሁ። ችግር አንድ ማን ያውራሽ? ገብረዬ ቆይ አንዴ። ነገሩ ለቅድሚያ ለሴት ሳይሆን ለወንድ ነው። ምክንያቱም ሴቶች በማህበር ዝም ይበሉ ስለተባለ አንቺ ዝም በይና እሱ ጋር እሱን ታው ወደ ሌላ ትሄድ። መጽሐፉ ነው የሚለው። እኔ ነኝ እንዴ? አይ ቁርአንማ ሴቶችን እንደሚገፋ እናውቃለን። ሴቶች በማህበር ዝም ይበሉ እንዲናገሩ አልተፈቀደላቸውም። ቁርአን ሴቶች ኧረ ቆይ ተረጋጋ። ኢየሱስ አምላክነት እናውራ። አይ ወደ ሌላ ስለሄድክ ነው ብዬ ነው።
ሌላ ከመጽሐፍ ቅዱስ በላይ ሴቶችን የሚያከብር የለም። ቁርአን ግን ሴቶችን እንደሚገፋ ችግር የለውም እንመጣለን። ኢየሱስ አምላክ ነው? አዎ አምላክ ነው። ማስረጃ አስተኛሽ አባቴ። ሮሜ 9:5 ሮሜ 9:5 ደስ ምን ይላል? ምዕራፍ 5 ማን ነው? ምዕራፍ 9 ቁጥር 5 ነው። ምን ይላል? አንብበው። አባቶችም ለነሱ ናቸው ክርስቶስ በሥጋ መጣ ይላል። አንብበው። ለምን አልተቀመ እንዴ? ፈገግታ ሱና ነው እኮ አንብበው ይላል። አባቶችም ለነሱ ናቸው ክርስቶስ በሥጋ መጣ ይላል። ስለዚህ ክርስቶስ በሥጋ መጣው ማን ነው? ቁጥር 5 እንደዛ አይደለም የሚለው ቁጥር 5 ላይ አንብበው። እርግጠኛ ነህ? አይደለም እርግጠኛ። አባቶችም ለነሱ ናቸው ክርስቶስ በሥጋ መጣ እሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ተሳስቻለሁ? ኢየሱስ የተባረከ ምንድነው? አምላክ ነው ይላል። ኢየሱስን አይደለም ግን ችግሩ አሁን እሱ አይደለም። አሁን ኢየሱስ ይላል። ኢየሱስ ክርስቶስ አምላክ ነው አይልም። አሳይ ይላል። ምን ይላል የሚለውን እኮ ነገርኩ። ይላል እያልኩ እኮ ነው። አይልም እኮ እያልኩ ነው። እኔ ደግሞ ክፈተውና ክፈተው አሳይ ብሎ ሁሉ እሺ ቆይ አንዴ ላሳይ። ከማሳየቴ በፊት 839 ሰዎች አንድ ነገር ልንገራችሁ። አንዴ ማስታወቂያ ልስራ በቤቴ እና ምን መሰላችሁ? ኢየሱስም ሐዋርያትም ሳይታጠቡ መብላት እንደሚቻል ንጽህና ነውር እንደሆነ በክርስትና መጽሐፉ ላይ አሳይቻለሁ። ግቡና ሼር አድርጉ፣ ኮፒ ሊንክ አድርጉ። እሺ በደንብ አድርጋችሁ እሺ፣ ሁላችሁም ማለት እንዳትዘነ አትቦዝኑ። ቆይ አንዴ ልከፍትልህ ነው። ለአንተ ደግሞ ሁላችሁም ኮሜንት አድርጉ። ሮሜ ምዕራፍ 9 ቁጥር 5 ላይ እሺ፣ ያው እያነበብኩልህ ነበር እኮ አንተ ምንም የሚገባ ሰው አይደለም። ግን እሺ፣ ያው እንደዛ ይባላል። እሺ፣ ያው ማይገባህማ አንተ ነህ። ወደ ስድብ ከሆነ የማይገባ አንተ ነህ። እሺ፣ እኔ አይገባኝም። እሺ፣ አባቶችም ለነሱ ናቸው ከነሱም ክርስቶስ በሥጋ መጣ እሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አለ። ጥያቄ ልጠይቅ ነው አሁን። እሺ፣ ጥያቄ ልጠይቅ ነው አሁን። ተዘጋጀህ? መቼ አነበብከው? ሰው ያሰ ጆሮ የለም እንዴ? እየሰማው ያለው ምንድነው? እንዴት አድርጌ ላንብብልህ? ከዚህ በላይ አላነበብኩትም። ልሳቅ እንጂ ለምን አልስቅም? እሺ ወደዚህ ተመለስ። ሪፖርት ለማድረግ ከሆነ ወታችሁ ወረድ። እሺ አባቴ። እሺ እሙዬ ቀጥይ። በቃ አንቺ ትሻኛለሽ። እንደውም ኢየሱስ አምላክ መሆኑ ማስረጃ እስኪ እሙ። እሺ ኢየሱስ አምላክ ነው ብለን እናምናለን። በትንቢተ ዳንኤል ምዕራፍ 7 ቁጥር 15 ላይ በሌሊትም ራእይ አየሁ፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። ወገኖቹም በአሕዛብ ልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው ይላል። ነብዩ መሐመድ ናቸው። ኢስራና ሚራጅ በሄዱለት የተነገረ ትንቢት ነው። የነብዩ መሐመድ ነው። ማስረጃ እኔ እሺ ለና ላሳይሽ ላሳይሽ አንድ ጊዜ ይሄ ጥቅስ ስለ ነብዩ መሐመድ ነው። ኢየሱስ ጭራሽ ስለ ኢየሱስ ያወራል። እጃ ላመጣለሽ እኮ እናቴ ተረጋጊ። ላመጣለሽ ነው። እሺ ሪፖርት የሚያደርግ ሰው ከታች እሺ ዱብ ታደርጉልኛላችሁ ፈጠን ያለ ዳንኤል 7 ላይ አንዴ ልክፈትልሽ። እኔ ሙስሊም እንዳታስገቡ እሺ፣ አንድ ሙስሊም እንዳታስገቡ፣ ክርስቲያን ብቻ ነው ፈልገው ነው። እሺ አንድ ጊዜ ቆይ፣ አንድ ጊዜ እንዲህ ላድርግልሽና እንደዚህ ላድርግልሽና ምን እናደርጋለን መሰላችሁ? የት አለ መሰለሽ ዳንኤል 7 ይኸው እዚህ ጋር ይታይሻል። ዳንኤል 7 ወገናችን ክፈተው። ክፍት ነው እንዴ? ምን ሆነሽ ነው? ስንቴ ልክፈተው? ይኸው አንበውሽ ቁጥራ ይኸው በሌሊትም ራእይ ያየው አለ፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለው ደረሰ። አያችሁ? ስለዚያም በዘመናት የሸመገለ የተባለው ማን ነው? አምላክ ነው። ሜታፎሪክ አጠቃቀም ስለሆነ አምላክ እግዚአብሔር ማለት ነው። እንግዲህ እናንተ እንደምትሉት ግን ይሄ አምላክ ነው። ከዛ በኋላ የሰው ልጅ የሚመስልን አመጡት። የት ነው ያመጡት? ኢስራና ሚዕራጅ ባረጉ ወደ ላይ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ ሰማያት በተወሰዱ ጊዜ
ወደ አላህ ወስዷቸው ነበር። ከዛ በኋላ ምን ተሰጣቸው? ወደፊቱም አቀረቡት። ከዛ የታለ ወገኖችና አህዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለታል። ይገዙለት ምን ያርጉለት? ፔላኺም ፔላኺ ያርጉለት። ፔላኽ ማለት ሰርቭ ያርጉት፣ ይገዙት ማለት ሰርቭ ያርጉት ማለት ነው። ተግባባ። ፔላኽ የሚለው ቃል ያምልኩት የሚል ቃል አይደለም። ፔላኽ የሚለው የዕብራይስጥ የእንትን ቃል ምንድነው የሚባለው? የአረማይክ ወርድ ምንኛ ነው? ምንድነው? ይገዙለት ማለት ነው። ኖርማሊ መገዛት ማለት ነው። ማይር ካለ ምናምን ኡስታዞች ካሉ ብቻ አስገቡ። እሺ ጋይስ ማይር ምናምን ካሉ። ከዛ በኋላ ምን ይላል? ከዛ በኋላ ክብርና መንግስት መሐመድ የሚለው ጽሑፍ ግን አልታየኝም። የት አለ መሐመድ? እዚህ ጋርም ኢየሱስ የሚል ጽሑፍ አልታየኝም። ከይቅርታ ጋር ናት። አይደለም መሐመድ የሚለውን አሳየኝ ያልኩ። ኢየሱስ የሚል አለ እዚህ ጋር አይደለም። ከየት አምጥተህ ነው መሐመድ? ይሄ ግዛት የሰጠው ለመሐመድ ሌላ ቦታ ተጠቅሷል። ሌላ ቦታ እሱ ጋር አሳየኝ። የሚፈልገው እዚህ ጋር ኢየሱስም ቆይ እናትዬ፣ እዚህ ጋር ኢየሱስም አይልም፣ እዚህ ጋር ኢየሱስም አይልም። ሌላ ማስረጃ ሰጥ እችላለሁ። መጀመሪያ ለመሐመድ እንደተነገረ እዚህ ጋር የመሐመድ ስም አሳየኝ። የሰው ልጅ መሆኑን የሰው ልጅ የሚለው መሐመድ መሆናችን አሳይሻለሁ። እሺ እናትዬ፣ አንድ ጊዜ የሰው ልጅ የሚለው ነብያችን መሐመድ አለይሂ ሰላቱ ሰላም መሆናቸው ላሳይሽ። እሺ ሰን ኦፍ ማን የተባለው ማን ነው? ኢየሱስ ክርስቶስ የተናገረለት ልናሳይሽ ነው። እሱ የት አለ? ሰን ኦፍ ማን ፕሮፌሲ። ያው አሁን እዚህ ጋር የተጠቀሰው ጥቅስ ላይ ስንመጣ የትኛው ጋር መሰለሽ? ምን ላይ ተጠቅሷል መሰለሽ? ሰን ኦፍ ማን ያውልሽ ሉቃስ ወንጌል ምዕራፍ 22 ቁጥር 60 ላይ 69 ላይ ነገር ግን አለ ኢየሱስ ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል አለ። የሰው ልጅ ተብሎ የተጠቀሰለት ነብያችን ናቸው። በእግዚአብሔር በአምላክ ቀኝ የሚቀመጠው። ቆይ ላሳይሽ ነው። ተረጋጊ። እዚህ ጋር ማለት ነው። ተረጋጊ። 890 ምናምን ሰው እያየክ ነው። ቆይ ተረጋጊ። ተረጋጊ። ጃሚዓ ትርሚዚ 36:11 ላይ ምን ተብሎ ተቀምጧል መሰለሽ? then I will stand at the right of the throne በስሮኑ ማለትም በዙፋን በአምላክ ዙፋን ቀኝ እንደሚቆሙ ነብዩ ሰለላሁ ዐለይሂ ወሰለም ተነግሯል። no one from the creation will in that place other than me other than I ከኔ ውጪ እዛ ቦታ ላይ የሚቆም ማንም የለም ተብሎ ተነግሮላቸዋል። ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ እስቲ አንቺ ደግሞ ለኢየሱስ መሆኑን ታመጫለሽ። እኔ ለኢየሱስ እንዳልሆነ ጥቅሱ ላይ ያሳይቻለሁ። አንቺ ለኢየሱስ ነው ካልሽ ኢየሱስ የሚለውን ማስረጃ አምጪ። በመጀመሪያ አንዴ ተረጋጊ። መጀመሪያ ሁለተኛ መረጃ ይናገራሉ። ጥያቄ አለኝ እዚህ ጋር ካነሳሉ ጥያቄ አለ። የማያልፍ ግዛት ለማመር ተሰጥቶታል ብላል። ምን አይነት ግዛት ነው ለማመር የተሰጠው? ምን አይነት ግዛት? መንግስቱም የማይጠፋ ነው። ምን አይነት ስልጣን ነው መሐመድ የተሰጠው? ምን አይነት ስልጣንና የማያልፍ ግዛት ነው መሐመድ እስካሁን አለ? የነብዩ ግዛት ምን አይነት የእስልምና ኪንግደም ኦፍ ኢስላም የኢስላም ኪንግደም እስካሁን አለ። አሳይኝ ማስረጃውን። መሐመድ የማያልፍ የማይጠፋ ኪንግደም አለ ተሰጥቶታል ካልክ እንዴት ነው ለነብይ የማይጠፋ ግዛትና የማያልፍ መንግስት ሊሰጠው የሚችለው? ይሄውና ተሰጠ። ነብይ ነው አምላክ አይደለም። እሺ የማይጠፋ ግዛት ለኢየሱስ ተሰጥቶት ነበር? ተሰጥቶታል። የትኛው ከየትኛው ጀምሮ ነው የተሰጠው የማይጠፋ መንግስት? ምን ማለት አምላክ አይደል እንዴ? የቱ ጋር ነው አምላክ? እስቲ አምላክ መጀመሪያ እዚህ ጋር ኢየሱስ ይላል ጥቅሱ ላይ እየተነገረ ያለው ለኢየሱስ ስለሆነ ነው። ራእይ ማስረጃ አንቺ እንደጠየቅሽ ጠይቅሻለሁ። ኢየሱስ እንዳልሽው አንቺ ማስረጃው አንቺ ኢየሱስ ነው የሚለው በመጀመሪያ ላይ ለማመድ ለመሆኑ እኮ ማስረጃ አልሰጠኝም ከመጽሐፍ ቅዱስ። አንቺ ነሽ መጀመሪያ ያቀረብሽው። አይደለም ይሄ ቃል ለማመድ ነው ካልክ አይደለም። ይሄ ቃል ለማመድ ነው ካልክ መጽሐፍ ላይ ማመድ ለሚል አምሳዬ ነሽ መጀመሪያ። እሙዬ አንድ ጊዜ ለኢየሱስ አይደለም ተጨርሰናል ማለት ነው አይደለም? ለኢየሱስ ነው የተሰጠው። ማስረጃ አምጪ። ምክንያቱም የማል ቆይ አንዴ መጀመሪያ ቃሉን በደንብ ኢየሱስ የሚል ስም የለም ማለት ላይ መስፈርት አለማ። ኢየሱስ የሚል የለውም። የተሰጠው ግን ይሄ ራእይ ግን የተሰጠው ለኢየሱስ ክርስቶስ ነው። ወላሂ በስርዓት ነው።
መስፈርት አይደለም ስም መኖሩ እዛ ጋር የለም እኮ መስፈርት አይደለም ወይ ነው የምልሽ። መስፈርት ነው ስም መኖሩ ኢየሱስ ሙሐመድ ብሎ መቀመጡ መስፈርት ነው ወይስ አውዱ ነው መነበብ ያለበት? አውዱ ነው መነበብ ያለበት። አመሰግናለሁ። ቀደም ስም ብለሽ ግን አውዱ እየተናገረ ያለው ለኢየሱስ ክርስቶስ ነው ለማመድ አይደለም እያልኩ ሙሐመድ የሚጠይቅሽ ስህተት ነው ማለት ነው አይደል? ቆይ ሙሐመድ ብሎ የሚጠይቅሽ ስህተት ነው። ያነሳሁት እኮ መጽሐፍ ቅዱስ ነው አይደል እንዴ? መጽሐፍ ቅዱስ ላይ የማመድ ስም አለ ብለህ ስላነሳው ነው የማመድ ስም አለ ብለህ እንደዚህ ይኸውልሽ፣ እንደዚህ ያለ ሰጥሻለሁ፣ እንደዚህ አሸክምሻለሁ፣ እንደዚህ አሳየኝሽ። መጽሐፍ ቅዱስ ላይ ዳንኤል ላይ ጨርሳ መጀመሪያ ዳንኤል ላይ አሁን ዳንኤል ላይ ከመጀመሪያ ጀምረን እናነባዋለን። እሺ ዳንኤል ያየው ህልም ነው። ማን ነው? ይቅርታ ዳንኤል ህልም ፈቺ ነው። ራእይ ነው ያየው። ኧረ ቆይ እናትዬ ዳንኤል አላየም እንዴ? ያየው ናቡከደነጾር ነው። ዳንኤል ናቡከደነጾር ህልሙን ስለረሳው እግዚአብሔር ሚስጥርን እንዲያውቅ አደረገውና ነብይ ስለሆነ ምን አደረገ? ህልሙን ተናገረ። ለዛ ነው ቁጥር 36 ላይ ዳንኤል 2:36 ላይ አሁንም የህልሙን ፍቺ እንናገራለን በንጉሱ ፊት ብሎ የተናገረው ለዛ ነው። ስለዚህ አሁን ጥያቄው ከምንድን ነው የሚጀምረው? ከዳንኤል 2 ነው የሚጀምረው። እንቀጥላለን። ዳንኤል 2 ላይ ምን ይላል? 4 መንግስቶች አሉ አይደለም? የሚነሱ ማን ናቸው? ነገር ምንና ምን መንግስት ነው? የዳንኤል መጽሐፉን ካወቅሽው መጀመሪያ አውዱን አንብብ ብለሽኛል። ዳንኤል አውዱን ማንበብ ከፈለግሽ 4 መንግስታት ይነሳሉ ተብሎ ተነግሯል እዛ ላይ አይደል? ማን ናቸው ታውቂያቸዋለሽ ወይስ ልንገርሽ? ንገረኝ። አዎ ለዛ ነው እኮ አታውቂው የምልሽ ለዛ ነው። ምን አለ ቁጥር 38 ላይ በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊት የሰማይ ወፎችን በእጅ አሳልፎ ሰጥቷል፣ ለሁሉም ገዢ አድርጓል። አንተም የወርቁ ራስ ነህ አለው። ናቡከደነጾር የባቢሎን ንጉስ፣ የመጀመሪያው ንጉስ የባቢሎን ንጉስ ነው። ሁለተኛው ንጉስ ደግሞ ሜዶ ፐርሺያ ነው። እዛው ላይ ተቀምጧል። ሜዶ ፐርሺያ የሜዶ ፐርሺያ ንጉስ ነው። ሶስተኛው ንጉስ ደግሞ የግሪክ ንጉስ ነው። እሱም ተጠቅሷል ዳንኤል 8:21 ላይ። ያኛው ደግሞ ዳንኤል 8:20 ላይ ተጠቅሷል። አራተኛው ንጉስ ደግሞ ኮሜንታሪዎችና ቸርች ፋዘርስ ናቸው ያስቀመጡት። እሱም የሮም መንግስት ነው። ተግባባል። አሁን የሮምን መንግስት እግር ብሎ ሰይሞት ነበር። እግሩ ብሎ ሰይሞት ነበር። ስለዚህ የሮም መንግስት እግር የተባለው መንግስት ምን ተብሎ ተቀምጧል? ያ ዋናው መንግስት ወደፊት 5ኛ ኪንግደም የሚነሳው 5ኛ ኪንግደም ሮም ለሁለት ከተከፈለች በኋላ ምን ያደርጋል ብሏል? ሮምን ያጠፋታል ብሏል። ሮምን ያጠፋታል ብሏል። በታሪክ አንቺ ነሽ እንግዲህ የምነግሪኝ ሮምን ለመጀመሪያ ጊዜ ያጠፋት በታሪክ ማን ነው? እኔ እሱ ላይ አይደለም አሁን ቶፒክ እኮ እዛ ነው የሚናገረው። የሰው ልጅ አይደለም ዋና ሐሳብ ማስረጃ የሰው ልጅ የሚመስል የተባለው 2 ትንቢቶች ናቸው። ሁለቱም ህልሙ አንድ አይነት ነው። ዳንኤል ላይ የተጠቀሰው 2 ህልሞች ናቸው። በተለያየ ፊገር ነው የተቀመጠው ዳንኤል 2 እና ዳንኤል 7 ላይ። ስለዚህ እነዚህ በ2 ፊገር አንደኛው ምናልባት የሚታይሽ ከሆነ እነዚህ ናቸው ምስሎቹ። ይታይሻል? ምስሎቹ እነዚህ ናቸው። አንደኛው ዳንኤል 2 ነው፣ አንደኛው ዳንኤል 7 ነው። ተግባባን? አምስተኛው አራተኛውን ኪንግደም ይመታል ብሏል። ማን የሮም መንግስትን ያጠፋው የትኛው መንግስት ነው በታሪክ ታውቂዋለሽ ወይስ አሁንም ልንገርሽ? የጀመርኩ አንተ ስለሆነ ጨርሰሽ እያዳመጥኩ በቃ ለዚህ እኮ ነው አውዱን ምንም አታውቂውም የምልሽ ለዚህ ነው እምዬ። እሺ የሮም መንግስትን ለመጀመሪያ ጊዜ ያጠፋው መንግስት የኦቶማን ኢምፓየር። ኦቶማን ኢምፓየር ደግሞ የኢስላም ኪንግደም ተግባባን። በ1453 ለመጀመሪያ ጊዜ የኦቶማን ኢምፓየር ሮምን ኮንስታንቲኖፕልን ማለት ነው ፎል ኦፍ ኮንስታንቲኖፕል መቼ ነው? በ1453። ያ ደግሞ አሁን ላይ የምናውቃት ቱርክ ነው። ያ የምናውቃት ቱርክ ደግሞ የምታውቂው ከሆነ አንድ ጊዜ ላሳይሽ። ይሄ መስጂድ ታውቂዋለሽ? ቱርክ ላይ የሚገኘው ታውቂዋለሽ? አውቀዋለሁ። ይሄ ቤተክርስቲያን እንደነበር ታውቂያለሽ? እሱ እኮ ከዚህ ከምታነሳው ሐሳብ ጋር ምንም የሚገናኝ ነገር የለም። አዎ ቤተክርስቲያን እንደነበር ታውቂያለሽ ወይ? አዎ ቤተክርስቲያን ነበር። በጣም ጥሩ። በቃ አየሽ ያንን ኪንግደም የክርስቲያኖችን ኪንግደም አንኮታክቶ ሮምን አንኮታክቶ ለመጀመሪያ ጊዜ የኢስላምን ኪንግደም ያቋቋመ የእግዚአብሔር መንግስት ተብሎ
ዳንኤል 8 ዳንኤል 7 ላይ ዳንኤል 2 ላይ የተጠቀሰው ይሄ ጥቅስ ነው። ተግባባን። ስለዚህ የኢስላም ኪንግደም ነው። እናመሰግናለን ኮንፊርም ስላደረግሽልን። ስለዚህ ለኢየሱስ አምላክነት የሚያሳይ አንድ ጥቅስ አሁንም እንፈልጋለን ከይቅርታ ጋር ጥቅስ በዮሐንስ ወንጌል ምዕራፍ 9 ቁጥር 33 ላይ አንተ ልጄ ነህ፣ አንተ በእግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋል፣ ካንተም ጋር የሚናገረው እርሱ ነው አለው። ባለቤቱ ራሱ በተዋህዶ በለበሰው ስጋ አምላክ እንደሆነ ያውቃልና በደረቀ ግንባር ላይ ዓይን ለፈጠረው እውርም ለእግዚአብሔር ልጅ ማን ነው እንበል ዘንድ ቢለው አየኸው፣ ካንተም ጋር የሚነጋገረው እርሱ ነው ብሎ መሰከረለት እንጂ በእርሱ ውስጥም ያለው አላለም። የአብ ልጅ የማርያም ልጅ ነውና፣ ስለዚህ ኢየሱስ ክርስቶስ አምላክ ነው እንላለን። ኢየሱስ አምላክ ነው ይላል እዚህ ላይ ወይስ አንተ እግዚአብሔር ልጅ ታምናለህ ነው አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ እርሱ ማን ነው አለው። እኮ አምላክ እና ኢየሱስ የእግዚአብሔር ልጅ መሆኑን እኮ ምንም ጥርጥር የለውም እኮ የእግዚአብሔር ልጅ ነው ይላል ባይብሉ። አሁን የእግዚአብሔር ልጅ ማለት እግዚአብሔር ነው ማለት ይለያያል። የእግዚአብሔር ልጅ ነው ሲባል ኢየሱስ ራሱ ተናግሯል። ምን አለ? ዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ መጽሐፍ ሊሻር አይቻልምና እነዛ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው እኔ የእግዚአብሔር ልጅ ነኝ ስላልኩኝ አብ የላከውን ወደ ዓለም አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትላላችሁናል። ስለዚህ እግዚአብሔር የእግዚአብሔር ልጆች ናቸው ብሏቸው ተናግሮ ነበረ። አምላክ ብቻ ሳይሆን የእግዚአብሔር ብሏቸው የእግዚአብሔር ልጆችም ናቸው ብሏቸዋል። የነሱ በጸጋ ነው ታዲያ የነሱ በጸጋ ነው የኢየሱስ በጸጋ ነው የነሱ በጸጋ ነው የሚለውን እስኪ መጀመሪያ እኛ አሁን የእግዚአብሔር ልጆች ነን። የእግዚአብሔር ልጆች እንባል በጸጋ ነው የሚለውን እስኪ የነሱ የነቢያት በጸጋ ነው የሚለውን ስጭኝና የኢየሱስ በባህሪ ነው ደግሞ ታስረኛለች። እኛም እኮ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። ኢየሱስ የባህሪ ልጅ ነው። ማስረጃ የባህሪ ልጅ ነው የሚለው ማስረጃ ሞኖጌነስ ቴዎስ ሰላም አለይኩም ማሂር አቡ ፋሪስ ሰላም አለይኩም ዲናች እሺ ሞኖጌነስ ቴዎስ አምጪ እሺ እሺ ክርስቲያኖች መግባት የምትፈልጉ ካላችሁ መግባት ትችላላችሁ። አረ ሰላት ሊድ እሺ ጋይስ ሰላት መሄድ አለብኝ አንድ ጊዜ። ክርስቲያኖች መግባት የምትፈልጉ ክርስቲያኖች ኦልራይት ሰላም እንዴት ነህ ብሮ? ሰላም ሰይጣን ይደፋ። አሜን ይደፋ። አሜን ጋራ ጠራ ነው ይደፋ። እሺ ኢየሱስ አምላክ ነው? ኔትወርክ ጨለመብኝ። አንተ ነው እኔ ነው? እሺ አይ አንተ ነው። ማሂር አለ ማሂር ኢየሱስ አምላክ አንዴ ቆይ ማሂር አለ? እሺ ማሂር የለም። ኢብኑ ጠይብ ቀጥል። እሺ እስከመጣ ድረስ ቀጥል ይቻላል። ኢብኑ ጠይብ አለ? አለው። ሰላም አለይኩም። ወአለይኩም ሰላም። እስከመጣ ድረስ ቀጥል። ኢብኑ ሰላም እሺ ሰላም አሰላሙ አለይኩም ኢብራሂም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና ምን ልል ነበረ እንትን ክርስቲያኖች ሰውን አይገሉም ሙስሊሞች ናቸው የሚገሉት እያለ ነው። ስለሱ አብራራላቸው እስኪ። ኧረ ሀቢቢ አሁን ሌላ ታሪክ ውስጥ ነው ያለ ነው። እሺ በኋላ ሌላ ጊዜ ኢንሻአላህ። ይሄ ቀላል አይደል እንዴ? በጣም ሲምፕል ነገር እኮ ነው። የአሸና ጥቅስ ሰጣለሁ ታችሁ ነው። እሺ ቀጥል። ይምጠይብ ቤቱ ግን ከዘጋ የለውበትም። እኔ
አለሰማ ሰላም ደርሶ አሳባለሁ። ሰማለሁ እንታይ እሺ ሰማሃል ማለት አንተ ሰማለህ ልጅን ምን ታድርገው ወርዷል በቃ አሁን ከልጅቷ ጋር አውራ ኦኬ በምን ጉዳይ ነበር ሲያወራ የነበሩት አልነበርኩም ኢየሱስ አምላክ እንደሆነ ማስረጃ ስጡኝ ያላችሁ ነበር ኦኬ እሺ አሙ ሰማለሁ ማለት ኢየሱስ ኦኬ እስኪ ማስረጃ እስኪ እሺ ኢሳይያስ 45 እስከ 24 ድረስ ያለውን አንብብልኝ ስለሌለኝ አይ መጀመሪያ ከኢየሱስ መገኘት አለበት ትምህርት መጀመሪያ ከኢየሱስ ቴዎሎጂ ንገረኝ ኢሳይያስማ ብሉይ ኪዳን ላይ ነው ኢየሱስ ክርስቶስ ራሱ አስተምሯል አምላክ ነው ወይ ብለን የጠየቀኝ አይደለ ካስታወስ አይደለም ኢየሱስ ክርስቶስ መጀመሪያ አምላክ መሆኑን አስተምሯል አምላክ ነው ወይ ነው ያለኝ እሱ እኔ ማን አሁን ከኔ ጋር አለ የምትለያየው እሺ ምን አሁን ከኔ ጋር ከሆነ ከኔ ጋር ስለሆነ የምትወያየው ኢየሱስ ክርስቶስ ራሱ ማለት ነው ራሱ ኢየሱስ ክርስቶስ አምላክ መሆኑን አስተምሯል ኢሳይያስ ላይ ነው የሚናገረው በነብዩ ኢሳይያስ ላይ አድሮም እኮ ራሱ እኮ ነው እሱ ኢሳይያስ ነው የሚነግርሽ እሱን ኢሳይያስ ነው የሚነግርሽ እኮ ኢሳይያስ ቢናገርም በእርሱ ላይ አድሮ የሚናገረው እኮ ክርስቶስ ነው ምክንያቱም አስቀድሞም ስለነበረ ኦኬ ኢየሱስ አልተናገረም እሺ ወደዛ እንሂድና ኢየሱስ ክርስቶስ አልተናገረም አስቀድሞም ዘመን ወደዚህ ምድር ከመምጣቱም በፊት እሱም በስልጣን ስለነበረ የሚናገር የነበረው በኢሳይያስ ላይ ማድሮ ራሱ ነው እያልኩ ነው ኢሳይያስ ቢናገር እኮ ከራሱ አንደበት አይደለም ኦኬ ኢሳይያስ ላይ ምንድን ነው የሚለው ኢየሱስ ክርስቶስ አልተናገረም ማለት ነው በሌላ አነጋገር ይሽከት አዲስ ኪዳን ኢየሱስ ክርስቶስ ከመጣ በኋላ የተናገረው ነገር የለም ማለት ነው አይደል በብሉይ ኪዳንም ስለነበረ ነቢያትን ቢያናገር ራሱ ነው ኦኬ በኋላ አልተናገረም ማለት ነው አይደል በብሉይ ኪዳን ላይ እንሄዳለን በአዲስ ኪዳን ሲመጣ አልተናገረም ማለት ነው አይደል ኢየሱስ ክርስቶስ እንዴት አልተናገረ ያስተማረበት ትምህርትስ እኮ ራሱ ካስተማረበት ነገር ነው ያልኩት ማቴዎስ 23 አምላክ አይደለም ከሚለው አንድ ቃል እንገርና ከዛ ወደዛ እናልፋለን እኮ ማቴዎስ አሁን ለምሳሌ ማቴዎስ 23 ላይ ምን አለ መሰለሽ ማንንም ሊቃል አምላክ መሆኑን አስተምሯል ይላልከኝ የጠየቁልህ ያንተ ማብራሪያ ካስተማረ ከራሱ ነገርኝ አራቱ ወንጌሎች አሁን ለምሳሌ ኢየሱስ ክርስቶስ ተናግሯል ብሎ የተቀመጡ ነገሮች አሉ ለምሳሌ ማለት ነው ወደ ብሉይ ኪዳን ከመሄዳችን በፊት በኢሳይያስ በነቢያት በሙሴ ምናምን የተነገሩት ትንቢቶችን ከማየታችን በፊት ኢየሱስ ክርስቶስ ራሱ አምላክ መሆኑን አስተምሯል አጭር ጥያቄ እኮ ነው የጠየኩሽ እዚህ ሲመጣ ማለት ነው simple question ከትምህርቱ ባለቤት ማለት ነው ወለደች እሺ ሌላ ክርስቲያን አለ ገበተር ያላችሁ አስገቡ ባላችሁ አድሚናስ ካስገባት እኔ ማስገባት አልችልም እኔ ጀመር ተነባታለሁ አስገባ ሲሪካይ አድሚናስ አለ ያላችሁ ክርስቲያኖች ሳባችሁ
እሺ አሁን መቀጠል ነጥቤን አግኝተሻል። ቀጥታ ራሱ ኢየሱስ የተናገረበት ነገር አለ ስለማጥነቱ። በመጀመሪያ አምላክ አይደለም ለሚለው ማን ነው አምላክ ነው ወይ ብለሽ ለጠየቃችሁኝ አንድ ጥቅስ ልስጥና ከዛ ወደዛኛው ሐሳብ እናልፋለን። ታርታኝ ኢሳይያስ 45:20 ቁጥር እስከ 24 ድረስ ከኔ በቀር ሌላ አምላክ የለም፣ እኔም ድንቅ መካር መድኃኒት ነኝ፣ ከኔም በቀር ማንም የለም። እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔም በቀር ሌላ አምላክ የለምና ወደ እኔ ዘወር በሉ ትድኑማላችሁ ይላል። ማን ነው የሚለው? አውዱ ላይ ማን ነው የሚለው? አውዱ ላይ ማን ነው የሚለው? የተናገረው እግዚአብሔር ነው። ግን ኢየሱስ ክርስቶስ እግዚአብሔር ነው ብለን ስለምናምን እኛ እንደዛ ነው የምናስበው። ማስረጃ እሱ ማስረጃ አንተ መጀመሪያ እኮ ቆይ ሐሳቡን ልጨርስ። ያጨርሽ ቃል በቃል ነው የምናወራው። ኢየሱስ ክርስቶስ እግዚአብሔር ነው ብለሽ እዚህ ጋር መጣሽ። እግዚአብሔር ነው የሚናገረው አለ። መጽሐፍ ቅዱስ እንዳለ እግዚአብሔር እያለ የሚጣለው አብር ድረስ መጽሐፍ ቅዱስ የምታምኚውን ሳይሆን ባይብሉ የሚለውን ንገሪኝ። የምታምኚውን አለ እንዴት አልገባኝም። የምታምኚውን ሳይሆን ባይብሉ የሚለውን ንገሪኝ። እግዚአብሔር ነው ብለሽ ጀመርሽ። ኢየሱስ ክርስቶስ እግዚአብሔር ነው ብለን ስለምናምን አለሽ። የምታምኚውን ሳይሆን ባይብሉ የሚለውን ንገሪኝ። ኢየሱስ ክርስቶስ እግዚአብሔር ለመሆኑ እኮ ማስረጃ እሰጥሃለሁ። አንዴ ተረጋጋ። ቆይ በቃ እስኪ እሱን ሰጥተሽ ነው ይሄንን ኮንፊርም አድርገን መቀጠል የምንችለው እኮ እሱን አምጥተሽ ነው። እሺ ሌላ የተባረከው ተስፋችን እርሱ ታላቅና አምላካችን የታላቁ አምላካችን መድኃኒታችን ኢየሱስ ክርስቶስን ይላል ትንቢተ ሆሴዕ 2:12 እስከ 13 ላይ። ቅድም ዛሬ በትንቢተ ኢሳይያስ 45:20 ላይ ማን ብዬ ነበር? እግዚአብሔር ብሎ ይጠራዋል። እዚህኛው ላይ ቲቶ ደግሞ ቲቶ 2:12 ላይ እስከ 13 ድረስ የተባረከው ተስፋችንን እርሱ ታላቁና የአምላካችን የመድኃኒታችን ኢየሱስ ክርስቶስን ብሎ ይገልጸዋል። ማን አለ? ኦኬ ቲቶ 2:13 ላይ የታላቁ አምላካችንና መድኃኒታችን 2:12 እስከ 13 ቅዱስ ጳውሎስን በመዝሙሩ ቅዱስ ጳውሎስ ይሄን የተናገረው በመዝሙሩ ለቲቶ ነው። ኢየሱስ ክርስቶስ አምላካችንና መድኃኒታችን ብሎ ገልጾታል። ከተረዳኝ ነጥቡ ገብቶሻል? አሁን ለምሳሌ ኢየሱስ ክርስቶስ እግዚአብሔር ካልሆነ እንዴት አምላክና መድኃኒት ሊለው ቻለ? አይደለም ነበር አልኩኝ ቅድም ላይ እንዴት ሊለው ቻለ? በመጀመሪያ አንድ ነጥብ ላይ እንስማማ። እግዚአብሔር ተብሎ እንደሚጠራው ማለትም አምላክ ነው እንዳልሽውማ ዮሐንስ 10:35 ላይ እግዚአብሔር ቃል የመጣላቸውን አምላክ ካላቸው ብሎ አስቀምጧል። እንዴት አምላክ አለው ምናምን ማለት እኮ አቺን በመሰረቱ ማለት ነው። አሁን ነጥቡ እግዚአብሔር የሚለውን አንዴ እግዚአብሔር የሚለው ለምሳሌ በተለያዩ ቦታዎች ላይ እግዚአብሔርን አብ እያለ ይጠራዋል። እግዚአብሔር ወልድ የሚል ነገር አለ። ልክ እግዚአብሔር አብ ብሎ እንደጠራው ለምሳሌ ገላትያ 1:1 ላይ እግዚአብሔር አብ ብሎ ይጠራዋል። ጥያቄን ያገኘኝ አይመስለኝም። ኢየሱስ ቅድም ላይ ምንድን ነበር ያልከኝ? ይሄኛውን ማስረጃ ተሰጠ። ይሄ እኮ በኢሳይያስ ጊዜ የተደረገ ነገር ነው። ስለዚህ ስለ ኢየሱስ ክርስቶስ አይደለም ብለን ተናግረን ነበር። ኢየሱስ ክርስቶስ ደግሞ እግዚአብሔር አንዴ ኢየሱስ ክርስቶስ ደግሞ እግዚአብሔር ለመሆኑ ኢሳይያስንም ጠቅሼ ቲቶ 2:12 እስከ 13 ጠቅሼ እላለሁ። እያልኩት ያለሁት ምንድነው? ኢየሱስ ክርስቶስ ራሱ እግዚአብሔር ነው እያልኩ ነው። ሌላም ነገር እችላለሁ። ይሄኛው የተባለው ለሌላ መገለጽ ይችላል ካልከኝ ቆይ አንዴ መዳን በማንም የለም እንድንበት ዘንድ የሚገባ ለሰዎችም የተሰጠ ስም ከሰማይ በታች የለም ይላል ሐዋርያት ሥራ ምዕራፍ 4:12። ሌላም ጨምረን ለመዝሙረኛው ዳዊት ላይ ዛሬ በከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶልናል ሉቃስ 2:11። ምን እያልኩ ነው? እንዳጠቃላይ ኢየሱስ ክርስቶስ አምላክ ነው እያልኩ ነው። አሁን እኔ ደግሞ ምን እያልኩሽ መሰለሽ? አንደኛ ከኢየሱስ ክርስቶስ ትምህርት አላመጣሽም። ሐዋርያ ጠቅሽ ሉቃስ ላይ ጌታ ተወልዶልናል የሚጠቅሽ ታዲያ ቲቶ የማን ተማሪ ነው? ኢየሱስ ክርስቶስ ያስተማረውን እኮ ነው የጻፈው አይደል እንዴ? እኮ ኢየሱስ ክርስቶስ ያስተማረውን ከሆነ ከኢየሱስ ትምህርት ከሉቃስም እኮ የሰጠው እኮ ሉቃስ 2:11 ላይ ያነበብኩት የማን ትምህርት ነው? እኮ መጀመሪያ ከኢየሱስ ክርስቶስ ከራሱ ትምህርት ነገርኛ
የራስ ትምህርት እኮ ነው ነገር ሉቃስ አራቱን ወንጌላውያን አላልከኝም እንዴ? ቅድም ከአራቱ ወንጌል አለ ሉቃስን አመጣውልህ፣ ቲቶን አመጣውልህ። ሌላ ምን ትፈልጋለህ? ኧረ እሺ አዳምጪ። ቆይ እንዴ ስላዳምጥሽ ምን ወላካይ ማስረጃ ጠየከኝ አይደለ? አምላክ ነው ወይ ለሚለው በመጀመሪያ የኢሳይያስን ትንቢት ነገርኩ። ይሄኛው ለእግዚአብሔር ነው አልከኝ። ኢየሱስ ክርስቶስ እግዚአብሔር ለመሆኑ ደግሞ ቲቶ 2:12 ነገርኩ። አይ እንደዚህ እኮ ይሄኛው በክብር ሌሎችን ይጠራቸዋል አልከኝ። ሉቃስን ጠቀስኩልህ። እሺ ምንድነው ጥያቄ? እሺ ጨርሽ ላስጨርስ ነው ጎበዝ። እሺ በመጀመሪያ ፎርስ ኢኩቫለንስ ፋላሲ የሚባለውን ነገር አትስሪ እባክሽ። ብሉይ ኪዳን ላይ እንትና ያደረገውን ነገር አዲስ ኪዳን ላይ ጋር ያደረገው ብለሽ የአካል እግዚአብሔር ነው ምናምን አትበይ። በመጀመሪያ ምንድነው የጠየቅኩት ጥያቄ ከኢየሱስ ክርስቶስ ቴዎሎጂ አለ ወይ? ጌታ ተወልዶልናል እያለ የሚናገረው ማን ነው? ሉቃስ እኮ ነው የሚነግርሽ። በመጀመሪያ ኢየሱስ ክርስቶስ ራሱ ተናገረ። ሉቃስ የማን ተማሪ ነው? ሉቃስ የማን ተማሪ ነው እኮ መጀመሪያ ከራሱ ንገሪኝ። የማን ተማሪ ነው እንኳን አይደለም። ኢሳይያስም እኮ ነብይ ነው። ምንድን ያለ አራቱ ወንጌላውያን ያልከኝ? አራቱ ወንጌላውያን ስለ ሉቃስን ጠቀስኩ። ሉቃስ ወንጌላዊ አይደለም? ከአራቱ ወንጌል ምንድን ነው ያልኩሽ? ከአራቱ ወንጌል ብዬ ምንድን ነው ያልኩሽ? ኢየሱስ ክርስቶስ አምላክ መሆኑን የሚገልጽ አላልከኝም? ራሱ ኢየሱስ ክርስቶስ የተናገረው ነው ያልኩት። ከአራቱ ወንጌል ራሱ ኢየሱስ ይሄ ማን ንግግር ነው ታዲያ? ይሄ ማን ንግግር ነው? ሉቃስ የጻፈው የማን ንግግር ነው? የክርስቶስ ንግግር አይደል እንዴ? ምን ብሎ ይነገራል? ኦኬ ጌታ ተወልዶላችኋል እያለ የተናገረው ገና ስለመወለዱ እንጂ ኢየሱስ ክርስቶስ ራሱ እየተናገረ ነው እዛ ጋር። እሱን አይደለም ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶልናል። ከዚህ በላይ ምን ትፈልጋለህ እኮ? ማን ነው ይሄን እየተናገረ ያለው? ሉቃስ 2:11 ላይ የተናገረው እኮ ይሄን ማን ነው እየተናገረ ያለው? እንደዚህ ብሎ እየነገረን ያለው ማን ነው? ጌታ ተወልዶልናል ብሎ በዳዊት ከተማ የተናገረው ሉቃስ ነው። የተናገረው ሉቃስ እኮ ነው። ኦኬ አየሻ። አሁን ምን እያልኩሽ መሰለሽ? አሁን እንደዚህ ሉቃስ እንደተናገረው ኢየሱስ ክርስቶስ እዛው አራት ወንጌሎች ላይ ራሱ ኢየሱስ ክርስቶስ የተናገራቸው ነገሮች አሉ። በዛው ያለ ወይ ነው ብዬ ያልኩት ያሉት በቃ ባጭሩ እኮ ነው። ምኑ ነው አለ ወይ ብለህ የምትጠይቀው? እሺ አሁን ለምሳሌ ዮሐንስ 8:40 ላይ እኔ ከእግዚአብሔር እየሰማሁ የምናገር ሰው ነኝ አለ። ይሄን እየተናገረ ያለው ማን ነው? አንተ የምትፈልገውን ብቻ በመናገር ኢየሱስ ክርስቶስ አምላክ አይደለም ማለት ይቻላል? አይ ምሳሌውን ብቻ እንድትረጂው ነው። ይሄን እየተናገረ ያለው ማን ነው? ይሄ ምሳሌ ሊሆን አይችልም። ሲጀምር አብና ወልድ በስልጣን አንድ ስለሚሆን ለእነርሱ እንዲገባቸው የተሰጠ ምሳሌ ማን ነው እየተናገረ ያለው ነው? ይሄን እየተናገረ ያለው ማን ነው? ለአይሁዳውያን ይሄን እየነገራቸው ያለው ማን ነው? ኢየሱስ ክርስቶስ። አዎ ልክ በዚህ ወይ ኢየሱስ ክርስቶስ የተናገረበት ንግግር ይብኑ ብዙ አትድካም። ዮሐንስ 10:30 ኢየሱስ ክርስቶስ በአንደበቱ ከእግዚአብሔር አብ ጋር እኩል ራሱን ያደረገበት የሉሲፈር ሰራተኛ እሱ ይሻላል እንደሱ ነው ይሻላል። ስለዚህ እንደሱ ነው ይሻላል። ብዙ አትድካም። አንተ ነው ይብኑ ነብይ ያለውን ፐርሰን እየተከተልክ አምላክ የሆነውን ኢየሱስን ፍራጮ ኢየሱስ አምላክ አታደርገውም። ካንዴ ዮሐንስ 10:30 ላይ ሞግት ቆመው በምንም ብትሞግተኝ መሐመድን ነብይ አታደርገውም። እመነኝ። ምንም ማስረጃ አንደኛ ከራሱ ቁርአን ተአምራት የሌለው ነብይ፣ ሁለተኛ ደግሞ ተአምራት እጁ ላይ ተደርጎ የማያውቅ ነብይን ነብይ ነው ብለህ እየተከተልክ ስንት ተአምራት ያለውን አምላክ ራሱን አልፋና ኦሜጋ ብሎ አንተ ታድርጋ አትንቦቅቦቅ። ይሰማል ነብይህም ሰላም አለይኩም ታዲያ ማስረጃ እንሰጣችኋለን ሲባል ሚውት ታደርጋላችሁ። በማስረጃ አውራ ከኔ ጋር። ሀብታሙ የሚባል ስም ይዘህ የጭንቅላት ድሃ መሆን ጥሩ አይደለም። የጭንቅላት ድሃ እንትና ነብያችሁና እናንተ ናችሁ። እሱንም ማስረጃ ልስጥሽ። በቁርአን ከስር ትሆናለህ ማለት ከስር ትሆናለህ። ስርዓት የሚባል ነገር አልፈጠረባቸውም እንደ በፈጣሪ ስርዓት ከሁሉም በላይ ይቀድማል። ስርዓት አስቀድሙ። አሁን እናንተ አፋችሁን በከፈታችሁበት ልክ እኛም መክፈት እንችል ነበር እኮ፣ ግን ስርዓት አይደለም ይሄ። ተአምር አልሰሩም ነብዩ ሰለላሁ ዐለይሂ ወሰለም። ባይብል እና ኢየሱስ ክርስቶስን ጨምሮ ማለት ነው። ባይብል ላይ ያሉ ነቢያቶች ተሰብስበው ራሱ ሰለላሁ ዐለይሂ ወሰለም የሰሩትን ተአምር አልሰሩም። እንኳን አይደለም ኢየሱስ ማለት ነው።
ሁላቸውም ተሰብስበው ነው የምላቸው የባይብል 18 የደቂቅ ማን ነው እንትን አበይት ነቢያት ከዛ ደግሞ ሌሎች ነቢያት ተሰብስበው ነብይ ሰለላሁ ዐለይሂ ወሰለም የሚሰሩትን ተአምር አልሰሩም። ነብይ ሰለላሁ ዐለይሂ ወሰለም ከአንድ ሺህ በላይ ተአምር ሰርተዋል። ሲቀጥል ነብይ ለመሆናቸው ብዙ ማስረጃዎች አሉ። ዝም ብሎ በጥራነጠቅ አፍን መክፈት እኮ በነገራችን ላይ አንድ ባለጌ ሰው ከምድር ተነስቶ ማድረግ ይችላል፣ ግን በእውቀት ማውራት ነው ከባዱ። እሺ ጥያቄ ያለው ካለ መቀጠል ይችላል። ቀጥይ ከላይ ይገባሽ። ሰላም አለይኩም ወአለይኩም ሰላም። ዛህር እንዴት ነሽ? ወአለይኩም ሰላም ነው። አሁን ድምጽ ይመጣ። እሺ ጨረሳችሁ ወይስ ልቀጥል? ጨረሳችሁ? ቀጥል። መርሐባ። እሺ ኸይር። እሺ የጀመርነው ነገር ነበር አይደል ጋይስ? የት ገቡ ህዝቡ እንዳለ? የት አለ ክርስቶስ አምላክ ነው ብሎ ሀብታሙ ነብይ ሰለላሁ ዐለይሂ ወሰለም ተሳድቦ ነው ያስወጣነው። ወላሂ ቆይ አንዴ ተይው። ወላሂ ሀብታሙ መሳደብ ሳይሆን ሐቁን ነው የተናገርኩት። ቆይ አይደለም። እሺ ነብይ ሰለላሁ ዐለይሂ ወሰለም ቆይ አንድ ጊዜ ኢብራሂም። እሺ አፍዋን አንቺ እፈሪ ነብይ ነው ስትይ ራሱ እፈሪ። ኢየሱስ ክርስቶስ አምላክ ለመሆኑ እኮ ማስረጃ ሰጥቻለሁ። ነብይ ለመሆኑ ግን እናንተ ማስረጃ የላችሁም። አንቺ ማስረጃ ሰጥሃለሁ። ቆይ አሁን አፍህን ለከፈትከው ማስረጃ ሰጠኝና ከዛ ኢብራሂም ጋር ትቀጥላለህ። ነብይ ሰለላሁ ዐለይሂ ወሰለም ምኑን መሀይም ናቸው አለ። እሺ ነብይ ሰለላሁ ዐለይሂ ወሰለም መሀይም ናቸው። አንተ ማስረጃ አንተ እሺ ማስረጃ ነው። ከፈት መጀመሪያ የኢየሱስ ክርስቶስ ስሚ የኢየሱስ ክርስቶስ ነው መጀመሪያ ማስረጃ ከፈት መጀመሪያ ከዛ ትቀጥላለህ። ከፈት ማስረጃ ኦኬ። ሌላ ልጨምርልሽ እንደዛ ከሆነ ከፈት ማስረጃ ከፈት ማስረጃ እብድም ነው። ከፈት ማስረጃ ነብይ ኢየሱስ ክርስቶስም እብድ ነው። ለምሳሌ ኢየሱስ ክርስቶስም እብድ ነው አልተባለም። ባይብል እብድ ነው አልተባለም። አንተ ማስረጃ ስሚ አልተባለም። አንድም ቦታ አልተባለም። ምክንያቱም ለምን ቆይ ባይብል ላይ ኢየሱስ ሌባ እንደሆነ ቆይ አንድ ጊዜ ባይብል ላይ ኢየሱስ ሌባ እንደሆነ ሁላ ሰጣለሁ ማስረጃ። ቆይ አሁን አንተ ነብይ ሰለላሁ ዐለይሂ ወሰለም መሀይም ናቸው ማስረጃ እንደዛ ከሆነ መሐመድ የቀይ ፓንት ሌባ እንደሆነ ማስረጃ ልስጥሻ ነኝ። ማስረጃ ከፈት ማስረጃ ክርስቶስ ግን ሌባ ለመሆኑ ምንም ማለት አይ ማስረጃ የለውም። ዝም ብሎ የሚያወራው ወሬ ዝም ብሎ ጀዛኪላህ ዛው ምን ስለ እንደዚህ አይነት ነገር እናወራ ጋይስ። ወላሂ አስነቅላችኋለሁ። አደባሩ እንደዚህ ጽድት አድርጌ የሚግማማማ ማይታጠብ ሰው ነው እኮ ነብያችን ሰለላሁ ዐለይሂ ወሰለም በቀን 5 ይታጠባሉ። ሽንት ቤት ሲገቡ ይታጠባሉ፣ ሲበሉ ይታጠባሉ፣ ሲተኙ ይታጠባሉ፣ ሲነሱ ይታጠባሉ። እስቲ ኢየሱስ ታጠበ የሚል ቦታ እስቲ አንድ አሳዩ። የተግማማውማ እዛው እኛ ኢየሱስን በጣም እናከብረዋለን። ኢየሱስ ግን ችግሩ ምንድነው? በባይብሉ መሰረት የማይታጠብ የተግማማው እሱ ነው። የማይታጠበው እሱ ነው። በቃ ምንም ሽንት ቤትም ቢል ታጥቦ ያውቅም፣ ምግብ ሲበላ ታጥቦ ያውቅም። ሽንት ቤት በገባበት መጥቶ ነው የሚበላው። ተግባባን? ያ ደግሞ አስቡ፣ ኢማጂን አድርጉት። ሽንት ቤት በገባበት መተህ ስትበላ፣ ገራጅ ሰርተህ ተጨመላልቀ ስትበላ ማለት ነው። እንደገና ኩበት ለቅመ ምናምን ስትበላ ኢማጂን አድርጎ ኢማጂን ብቻ ይሄ ብቻ አስቡት እናንተ። ኩበት ለቅመ ምናምን ይሄን ሁሉ ሰርተህ በቃ ባጭሩ ምን አለፋ የማይታጠብ የተግማማ እዛ ባይብል ላይ ያለ ነው። የተግማማ እንዳለ ስለ ግም ማናወራ ከተባለ ማለት ነው። ግም ምናምን ከበለ እዛ ላይ እንዳለ መግማማት እዛ ነው ያለው። እና ስለ መግማማት ስለ ሌብነትም ቆረ ባይብል ላይ ነው ያለው። ነቢያት እንዴ ነብይ አይደል እንዴ የሰው ብልት ቆርጦ እንደዚህ ተሸክሞ መጥቶ እንዲህ የሚረካከብ ብልት እየነካካ የሚረካከብ ያንተ ነብይ አይደል እንዴ ዳዊት ብለህ መጽሐፍ ላይ ያለው ብልት እንደዚህ 100 ብልት 1 2 3 4 5 6 ያ አያ ሰርቋል። በዛሩ አያ የሀገር ቦታ ሌባ ነው አይተነዋል እኮ እንዴ መክፈት ይቻላል። ስለዚህ ብልት የሚረካከብ እንደዚህ እየተጨመላለቀ አስበው እንደዚህ 1 ብልት 2 ብልት 3 ብልት 4 ብልት ይሄ ነው እንግዲህ ባይብል ያስተማረው። ከዚህ ውጪ ያስተማረው ነገር አሳየው። 100 ፍሬ ምናምን ምን ሊያደርገው እንደሆነ አናውቅም። ጠብሶ ሊበላ ምናምን ብዙ ነገር አለ። ተግባባ እንዴ? ወላሂ እኔ ከፋፍቼ እንዳለ አሳያለሁ። እንደዚህ አይነት ነገር ነው ከተባለ እንዴ ምን ሆናችሁ ነው? ባልጠፋ ነገር አህያ የሚሰርቅ አይደል እንዴ? ስንት የሚሰረቅ ነገር እያለ
እሺ ለማንኛውም አሁን እንደዚህ አይነት ነገር አታስወሩኝ። እሺ እኔ አሁን ክርስቶስ አምላክ ለመሆኑ ማስረጃ እየጠየቅኩ ነው። ማስረጃ ያላችሁ ሰዎች አምጡ። ኢየሱስ አምላክ ለመሆኑ ኢየሱስ አምላክ ነው የምትሉ አንድ ክርስቲያን ካለ ማስረጃ ይስጠኝ። የታል ኢየሱስ ክርስቲያን ለመሆኑ አንድ ማስረጃ የሚሰጠኝ? አለዛ ከውስጥ ገብቼ አስነቅያችሁ እንደቀደሙ እመጣለሁ። ከዛ በኋላ ትገባላችሁ ማለት ነው በግድ። እሺ ከውስጥ ልግባ በቃ። ሰላም አለይኩም ሸጂ፣ እንዴት ናችሁ? ወአለይኩም ሰላም ኢብሮ፣ እንዴት ነህ? አልሐምዱሊላህ። ቆይ ከውስጥ ልግባ። በሰላም ነው? በስካይ ባስ ነው። እሺ እሺ፣ ችግር የለውም። እሺ ከውስጥ ደርሼ ልምጣ። በሰላም ባስ አለም ቀረኩ። ሰላም ባስ ምናምን ቀርቷል። ሰላም ሙስሊም አስገቡት ኢንሻአላህ። ላይ ሃንተር ነው ሃንተር ሃንተር ወይ ሃንተር ሰላም ሰላም አለን። እግዚአብሔር ይመስገን ሰላም ነው አለን። ክርስቲያን ነህ? ክርስቲያን ነኝ። ጾም እንዴት ነው? ሰላም ነው ፈጣሪ ይመስገን። ጠይብ ኦርቶዶክስ ነው ወይስ ፕሮቴስታንት? አንተ ምንድን ነህ? እኔ ሙስሊም ነኝ። ኦኬ በቃ ክርስቲያን ነህ አይደል? ሁሉም ትቀበላለህ? ክርስቲያን ነህ? እኔ ክርስቲያን ነኝ። ሁሉም ትቀበላለህ? ሁሉም ማለት ምንድን ነው? ማለት ኦርቶዶክስ የሚያምኑትም የአንተ እምነት ነው አይደል? ክርስቲያን ምንድን ነው? ኦኬ አንድ ጥቅስ ልስጥህ። መጽሐፈ ሲራክ ችግር የለውም። መጽሐፈ ሲራክ ላይ ምዕራፍ 5 አለ። መጽሐፈ ሲራክ አንብበው። እሺ ኦኬ طيب ምን ይላል መሰለህ? መጽሐፈ ጦቢት ምዕራፍ 5 መጽሐፈ ጦቢት ምዕራፍ 5 አንድ መልአክ አለና ሰው ነኝ ብሎ አታልሎ ጦቢት ይሰማል ድምጽ? አታልሎ ምንድነው? አታልሎ ደግሞ ኦኬ አነብልሃለሁ። እሺ ረጋ በል ወገን እናነብልሃለን። طيب መጽሐፈ ጦቢት በወጽ ቀበላለሁ እንኳን ቀበላለሁ አልክ። طيب 81 መጽሐፍ ባይብል طيب እሺ አስራ 13 ጦቢያም ለአባቴ እስክነግረው ድረስ ቆየኝ አለው። ኦኬ ከላይ እንጀምርና ጦቢት በጣም አይኑ ታውሮ መልእክተኛ ይፈልግ ነበርና የሚላክለት ሰው ይፈልግ ነበረ። መልአኩም ሂድ አትቆይ፣ ሰው አባቱን ከኔ ጋር የሚሄድ ሰው አገኘሁ አለው። ከማንም ወገን ወደ ሆነ ካንተም ጋራ ለሚሄድ ሰውነቱ የታመነ እንደሆነ አውቅ ዘንድ ወደ እኔ ጥራው አለው። መልአክ አገኘ ጦቢት አባቱ ሊልከው ፈልጎ ወደ አንድ ሀገር ሰው ይፈልግ ነበር ከእርሱ ጋር የሚሄድና
መልአኩ ከእርሱ ጋር ወደ የገሌ ዘር ነኝ ብሎ አታላቸው ሄደና የጦቢት ልጅ በአሳ ተያዘ። አሳዋ ወጦት። ከዛ አንዲት ሰይጣን ያላት ጋኔን ያላት ሴት ነበረች፣ ሳራ የምትባል ዘመዳቸው። ከእርሷ ጋር ከተኛ ትሞታለህ አንድ ሌሊት። ከዛ ከዘመዱ ጋር ልናጋባህ ፈልገናል ሲሉት አይ ሰው ከእርሷ ጋር ከተኛ ይሞታልና ምን እናድርግ ተባባሉ። ከዛ መልአኩ ምን አደረገ? ችግር የለውም ብለው የዓሳ ሆድ ሰጠውና ለጦቢያ ተኝተ ሌሊት ሰርግ ተደርጎ ያደሩ። ሲተኙ ዘመዱ ቀብር ቆፈረ። ሰው እንዳይሰማኝ ቀብሬው አድራለሁ፣ ምክንያቱም ከሳራ ጋር የተኛ ሰው ሌሊት ሞቶ ያድራልና ተባለ። ጉድጓድ ቆፍረው ሌሊት ሲገቡ ለካ ጋኔኑና መልአኩ ሌሊት ጦርነት ከፍተው ያ መልአክ ሰው ነኝ ብሎ ያታለለው መልአክ ለጋኔኑ ወደ ግብጽ ወሰደው። ሌሊት ተኝተው ጉድጓድ ተቆፍሮ ሰው ሳይሰማ ሊቀበር ተብሎ ሰርገኛ ጦቢያ የአንድ ባሪያ ነበረችና የዘመዱ ሰራተኛ ላይ እስኪ ተመልከቲ ምን እያደረጉ ነው ሞቶ አድረዋል ወይ ብለው ሲነገሯት ሄዳ ስታዳምጥ ይላሉ ሰርገኛና ሙሽሪትና ሙሽራ። አዳመጠቻቸው። ሄደችና ወደ ተኙበት ቦታ ከዛ ተመልሳ ምን አለች? ይያሉ ነው። በአማርኛ ምን ይባላል? ይሄ ድምጽ ምን ይባላል? ምን ይባላል? ምን ይባላል በአማርኛ? ድምጽ የተኛ ሰው የሚያሰማው ድምጽ ምን ይባላል? በቃ እንዳልከው ነው። አሁን የሚባለው ታሪኩ መንከራፋት ምንድነው የሚባለው? መንከራፋ ያንከራፉ ነው። ባሪያዋ ተሄደችና እንዴ ከሳራ ጋር የተኛ ሰው ሞቶ ነው የሚያድረው፣ ዛሬ ግን አረጋግጬ ተባለች። ባሪያዋ ስትሄድ ሙሽሪትና ሙሽራ እያንከራፉ ነው ይላሉ። አይ ተመልሳ አለ በህይወት አለ አለች። አልሞተም ማለት ነው ሌሊት። ታሪኩን ንገረኝ ስላልከኝ ነው ማሰቀኝ ታሪክ እንደሆነ። ከዛ ሌሊት እንዴ ለምን አልሞተም? ቀብር እኮ ቆፍረናል ሰው እንዳይሰማ ልንቀብረው፣ እንዴት አልሞተም ሲሉ ለካ እኔ ሰው ነኝ ያለው መልአክ ከእርሷ ጋር የነበረ ሰይጣን ጋር ጦርነት ከፍተው ወደ ግብጽ ወስዶት አደረ ይላል ታሪኩ። ረጅም ነው፣ ባጭሩ ይመስላል። አሁን መልአኩ የአናንያ ዘር ነኝ ብሎ ያታለለበት ምክንያት ምንድነው? ያው አሁን እኮ ጨረስከው እኮ አንተ ራስህ ታሪኩን እኮ ጥሩ ነገር እኮ ያደረገው። አሁን የኔ ጥያቄ ጦቢት ጋር ማወቅ እፈልጋለሁ። የማን ዘር ነህ ንገረኝ ሲለው ጦቢት መልአኩን እኔ የወንድምህ የዘመድህ የአናንያ ዘር ነኝ ያለበት ምክንያት ለምንድን ነው? መልአክ ነው፣ የአናንያ ዘር አይደለም። ይሄ ነው ጥያቄ። ስለዚህ ምንድነው ጉዳት አመጣው ነው አሁን ጥያቄው። የዋሸበት ምክንያት ምንድነው ነው? መልአኩ የማን ዘር ነህ ከወንድሜ ከልጄ ጋር የሚሄድ ሰው ማንነቱ ማወቅ ስለምፈልግ ማን ከወንድሜ ከልጄ ጋር እየሄደ እንደሆነ ማወቅ እፈልጋለሁ፣ ማጣራት አለብኝ ሲባል የዘመድህ የአናንያ ልጅ ነኝ ያለበት ምክንያት ለምንድነው? እኔ መልአክ ነኝ ለምን አላለውም? ለምን ዋሸው ነው? ሲዋሸው ዓላማውና እንትኑ ምን ነበር? መልአኩ የዋሸበት ዓላማ ምንድነው? ያው መጨረሻ ዳማ ተናንታልከን እኔ እኮ ታሪኩ ማታውቀው መስሎ ነው። ወገን ታሪኩ ስለማውቀው ነው። መልአኩ የዋሸበት ምክንያት ምንድነው? ምክንያቱም እኮ መጨረሻ ምንድን ያደረገው እና መልአክ ነኝ ብሎ ሄዶ ማንነቱ እኮ ነው እኔ እገሌ ልጅ ነኝ ዘመድህ የእገሌ የሚባል ዘመድህ ልጅ ነኝ፣ እንዲያም አብራችሁ ትሰሩ ነበረ፣ አባቴ ካንተ ጋር እንዲህ ያደርግ ነበር በዚህ ቀን እያለ ምልክቶች ሳይቀር ሰጠው መልአኩ እኔ መልአክ ነኝ ያላለበት የዘመድህ የእገሌ ልጅ ነኝ ያለበት ምክንያት ምንድነው? ያ ውሸት ነው ወይስ አይደለም? መጀመሪያ የተናገረው ነገር ያ ውሸት ጉዳት አመጣው ነው እኔ ደግሞ እያልኩ ጉዳት የማያመጣ ከሆነ ቢዋሽ ችግር የለውም። ከሆነ መስህ በቃ ገብቶኛል፣ መልሰሃል። ያ ቀጥሉ እናንተ ቀጥሉ። ጀዛኩም ላህ አንተ ነው መጠየቅ የምፈልገው ነው። ፈጠን ብለህ ጠይቀኝ። ዙሁር ሶላ እየደረሰ ስለሆነ ለእኔ ከሆነ ጥያቄ ጠይቀኝ። ስለእንትን አስረዳኝ እስኪ። ቁርአን አሁን ከሰማይ ወርዷል አልምትሉት እስኪ እንዴት እንደሆነ አስረዳኝ።
ነቢያትን እንደሚያናገር ታውቃለህ አይደለም? ምን አልከኝ? ፈጣሪ ነቢያትን ያናግራል ወይስ አያናግርም? ፈጣሪ ያናግራል። ስለዚህ ለምሳሌ በእኛ በእስልምናችን አላሁ ሱብሓነሁ ወተዓላ ወላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ ይላል። አላህ ከሰው ልጆችንም ከመላእክትም መልእክተኞች አድርጎ መርጦ ይልካል ይላል። እንደዚህ አድርጎ መርጦ የሚልክ ከሆነ ለሰው ልጅ የሚጠቅም ፈጣሪያቸውን አውቀው የተፈጠሩበት ዓላማ እንዲያውቁ ከሰው ልጆች መልእክተኛ ይልካል ብለን እናምናለን። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ከላካቸው መልእክተኞች አንድ ነው። ቁርአኑ እንዴት ወረደ? ቁርአኑ አላህ ሱብሓነሁ ወተዓላ ጅብሪል ዐለይሂ ሰላም መልአኩን እየላከ ነቢያችንን እንዲያስተምርና ለሰው ልጆች መልእክቱን እንዲያስተላልፉ አደረጋቸውን ብለን እናምናለን። መጀመሪያ መልአክም ይልካል፣ ሰውም ይልካል፣ ራሱም ያናገራል ብለህ የምታምን ከሆነ በሶስት መንገዶች ያደርጋል። አላህ ሱብሓነሁ ወተዓላ እስልምና ከሆነ በሶስት መንገድ ቃል በቃል ራሱም ያናገራል ነቢያቶችን። ከፈለገ መልእክተኛ ይልክላቸዋል። ከፈለገም በተኙበት ጊዜ በመናም ወይም በህልም ምንድነው የሚባለው? ህልም ምን ይባላል? መናም ምን ይባላል? ፊልም መናም ምን ይባላል? ታማን አማርኛ ትንሽ ራእይ ነው የፈለከው? ምንድነው? በቃ በህልምም ራእይ ላይ ያሳያቸው ይችላል። ስለዚህ አላህ ሱብሓነሁ ወተዓላ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በእነዚህ ሶስት መንገዶች ያናገራቸው ነበር ማለት ነው። መልእክቱ ያስተላልፋላቸው ነበር። ታዲያ ወረደ እንለዋለን። አሁን አንድ ትልቅ ሰው መናገር የሚችል ሰው መስማት የሚችል ሰው አንድ ትልቅ ሰው በ23 ዓመት ጊዜ ውስጥ ብዙ ታሪክ ያለው ሰው ያንን ነገር በተለያየ ሰዓት ለሰዎች እየነገረ ጻፉ እያለ እንትን ቢያደርግ ወረደ ብለን እናምነዋለን። ከፈጣሪው ከመጣለት መልእክቱ ታዲያ ለምን አንለው? ለምሳሌ ፈጣሪ እንዲህ ብለህ ንገራቸው፣ እንዲህ አዛቸው፣ እንዲህ አድርግ ካለው ለአንድ ነብይ አሁን እንለዋለን። ታዲያ ለምን አንለው? ነገሩ እኮ የሚያውቀው እሱ ነው፣ ግን ትልቅ ሰው ነው። ኦኬ፣ እሱ ብቻ ነው የሚያውቀው የሚለው ጥያቄ እንሄዳለን። ግን አንተ አሁን መለኪያ ያመጣ ያለው ምንድነው? ህዝብ አብሮ ካልሰማ አንድ ፈጣሪ ገሩ ህዝቡ አብሮ ካልሰማ ያ ነብይ ውሸታም ነው የሚል ፎርሙላ እያስቀመጥክ ነው። አንድ እሱ ነቢያችን እንዲህ ሆነዋል ወይ የሚለው ሌላ ነው። ግን አንተ መለኪያ እንደሆነ ወይ መስፈርት ያስቀመጥክ ነው ለማለት ወረደ ለማለት አሁን አንተ መስፈርት እያስቀመጥክ ከሆነ ንገረኝና ችግር የለውም። መውረዱ ንገር ያለው ሶስት መንገዶች እንደሆኑ ግን አሁን አንተ ፈጣሪ አንድ ነብይ ኦኬ አዳመጥ። በስ መስፈርት ከሆነ ላውቅ መጀመሪያ መስፈርት እያስቀመጥክ ከሆነ ልናውቀው ፈልገን ጥያቄ ነው ወይስ መስፈርት አስቀምጠህ ነገሮችን ለመመዘን የፈለክ? መስፈርት ካስቀመጥክ ባስቀመጥከው መስፈርት ከራስህ ነው መጀመሪያው። እኔ አሁን አንተ እያልክ ያለው ምንድነው? ህዝብ እየሰማ ካልሆነ ነቢያችን ሰምተዋል ወይ ሰዎች መልአክ ሲያናገራቸው የሚለው እንመጣለን፣ ችግር የለም። ግን አንድ ነብይ ህዝብ እየሰማ ከፈጣሪ ጋር ካልተነጋገረ ያ ነብይ የሚናገረውና የሚያመጣው መልእክት እውነት አይደለም የሚል መስፈርት አለ። እኔ መስፈርቶችን ልንገርሽ፣ እንደዛ ካልክ ማለት ነው። ይህች መስፈርት ንገረኝና ከዛ በኋላ ሌሎች ካሉ ችግር የለም እንሄዳለን ወደ ሌሎቹ። አሁን መስፈርቱ አንዲቷ የነገርከኝ ነገርች ትመስማማለህ በዚህ? እኔ አሁን አንተ ለምሳሌ ታምናለህ አይደል? አሁን ይሄ አንድ ከዛ በፊት ለማያምን ሰው አንድ ሰው 50 ምናምን ዓመት የሞላው ሰው ለ23 ዓመት በሙሉ ችግር የለውም። አንድ መቶም ቢሞላው ሰውየው ችግር የለውም እና ለይስሐቅም ሲያናግራቸው 90 ዓመት እስኪ አለን አሳምነኝ። እንደዚህ ነው ብላ አሳምነኝ እስኪ። መስፈርት እያስቀመጥክ ነው እንጂ እኔ አሳምናለሁ። አላህ Subhanahu Wa Ta'ala አሳምነኝ። አንድ ነብይ ለመናገር አሁን አንተ አዳምጥ። መስፈርት አስቀምጠህ እኮ ነው ራስህ ደግሞ ሸሽተሃል አይደል? ታውቃለህ ያ መስፈርት እንደማይሰራ ስለምታውቅ አሳምነኝ። አሁን እኔ ትልቅ ሰው ነኝ። ስለዚህ እሺ አዳምጥ። ትልቅ ሰው ለ20 ምናምን ዓመት የሆነ ነገር ባየ ቁጥር ጻፉ የሚል ሰው
ወርዶለት ነው ብዬ እንዳምን አይደለም። ምን ማለት ነው? ቆይ ባዳምጥሽ ሜት አድርግና አዳምጥ። አሁን ተማሪ ሆነ ጥያቄም ካልመለስ አሁን መጀመሪያ ያነሳው ነገር ምንድነው? እሺ ጋር መጀመሪያ ላይ ያስቀምጠው የፈለገው መስፈርት ምንድነው? ህዝብ ካልሰማ ፈጣሪ እንዳናገረው በምን እናውቃለን? ይሄ መስፈርት አይሰራም በክርስትና። ይሄ መስፈርት እንደማይሰራ ይታወቅ። ኦኬ አዛን አለ ኢንሻአላህ አዛን ይበልና ከሁለት ደቂቃ በኋላ አስረዳለሁ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ጀማ ይሰማል? ይሰማችኋል? እሺ ላይ ሃንተር አለ ተመለስ ብራዘር። አንተር ተመለስ። እሺ ያ ጀማ sometimes አሁን ላይ ሃንተር እያደረገ ያለው ነገር ለሁላችሁም እንድትረዱት ማለት ነው። እሱ የማያምንበትን የነብያት መስፈርት አምጥቶ ነብዩ መሐመድ አለይሂ ሰላቱ ወሰለም ላይ እንትን ለማለት ነው እየሞከረ ያለው። ምን እያደረገ ነው? ራሱ የራሱን ነብያቶች በማይመዝንበት የሆነ መስፈርት ነብዩ ሰለላሁ ዐለይሂ ወሰለምን ሊመዝንበት እየሞከረ ነው። እና እስቲ የሚለውን እንሰማለን። አሁን መስፈርት ነው አይደለም የሚለውን ነገር ይንገረንና ለ23 ዓመትም ይሁን ነብያችን ሰለላሁ ዐለይሂ ወሰለም ወጣትም እያሉ አርጅተውም ይሁኑ መልእክት ከመጣላቸው መልእክት መጣላቸው ነው። እድሜን ይገድባል እንዴ? እና አብርሃም እኮ ራእይ ሲወርድላቸው እድሜያቸው ከነብያችን ሰለላሁ ዐለይሂ ወሰለም እድሜ የበለጠ ነበር። እና ከዛም ያነሰ እድሜ ይመጣላቸው አሉ፣ ከዛም የበለጠ እድሜ ይመጣላቸው አለ መልእክትና ነብይን እየመዘንን ከሆነ መስፈርት መሆን አለበት። እሱ የሚያምንበት መስፈርት መሆን አለበት። ኢንሻአላህ ተመለስ ላይ ሃንተር ለምንድን ነው የወጣኸው? ሊወጣ ፈልጎ ይሆናል። ይመለስና አሁን እንዳልከው አኺ ኢብኑል ኢስላም አሁን መስፈርቱ ኮኔ አስቀኝ የሆነ ነገር ነው። ለምን በዚህ እድሜ ነብይ ላካል ካሉ ታዲያ በስንት እድሜ ነው ነብይ መላክ ያለበት የሚለው ጥያቄ ሊነሳ ነው። የሚያምነው ከሆነ እንኳን ነው